አይ እምነት ሰው ካመነ ይጸድቃል ወይ በእምነት ይጸድቃል ወይ ስላልከኝ ነው። ሰው በእምነት ይጸድቃል እኔ ነው አላልኩም እንደዛ ብዬም አልጠየኩም። አዶነ ሰው በክርስቶስ ኢየሱስ በማመን ይድናል ወይስ አይድንም ብዬ አልጠየኩም። ይሄ እኮ ምንም ጥያቄ የለውም። እኛ እኮ ክርስቲያኖች ጥያቄ እኮ ፈለገ ጥያቄ እኮ አልገባኝም። አሁን ማለት ነው በቃ ካልገባ ጥያቄው አልገባኝም ድገምልኝ ይባላል እንጂ የማይሆኑ መልሶችን መልሶ አይ ኖ አልጠየኩም ስንል ጠብቀ ከአምስቱ ሶላዎች መካከል አንዱ እምነት ብቻ ነው። እምነት ብቻ ማለት ሰው በማመን ብቻ ይድናል ወይ? አዶነ ጥያቄው አልገባህም ማለት ስል ምንድን ነው እየመለስክ ያለው ታዲያ? ጥያቄው አልገባኝም መልክ ጥያቄውን ደግመን ሳንነግርህ አንተ ደግሞ ወደ መልስ ትሮጣለህ። አዳምጠን እንጂ ጥያቄው አወዛግኝ እኮ እኔ አሁን ጥያቄን ልመልስልህ ስሞክር ወደ ጎን ሄደክ እኔ በኢየሱስ ማመን አያድንም አላልኩም አልከኝ። ከዛ በሌላ በኩል ደግሞ ሰው በእምነት ለመመለስ ስሞክር ከማለት በፊት አሁን ምን አልከን? ጥያቄው አልገባኝም አልከን እኮ። ያልገባን ጥያቄ ምን ብለህ ነው የምትመልሰው? እስኪ ምን ብዬ ነው የጠየቅኩህ? ጥያቄው እንድገመልኝ አንድ ጊዜ። ሰው በማመን ብቻ ይድናል ብለህ ታምናለህ ወይ አልከኝ። ሰው ብቻ በማመን ብቻ ይድናል ወይ አልክ? አዎ ይድናል። ምን ብዬ ነው የጠየቅኩት? ሰው በእምነት ብቻ ይድናል ወይ? እሺ ሰዎች በማመናቸው ብቻ ይድናሉ ወይ ብዬ ነው የጠየቅኩት? በእምነት እኔ አሁን እንደዛ ብዬ አልጠየቅኩም። አዶናይ በደንብ አድርገህ አዳምጥ። እሺ አሁን ቀጣይ የሆኑ ሀሳቦችን አሁን አንተ ለምሳሌ የሆነ ጥያቄ ስጠይቀኝ ጥያቄን ሳላዳምጥ ገና ለገና እንዲህ ሊለኝ ነው ብዬ የማይሆኑ ነገሮችን መናገር የለብኝም። ተወዳጅ ወንድማችን ሀሳቡን በደንብ አዳምጠኝ። ከዛ በኋላ በመጽሐፍ ቅዱስ ማስረጃዎች አንተ ደግሞ ትመልስልናለህ። ሰዎች በክርስቶስ በማመን ይድናሉ ወይስ አይድኑም ብሎ አንድ ክርስቲያን ሊጠይቅ አይችልም። እኛ ክርስቲያኖች ነን፣ በክርስቶስ የምናምን ክርስቲያኖች ነን። በክርስቶስ አምነን የዳንን ሰዎች ነን። በክርስቶስ አምነን ድነን በኢየሱስ ማመን ያድናል ወይስ አያድንም ብለን አንጠይቅም ነው ከመጀመሪያው። ይሄ ጥያቄ መወያያ ርዕስ ሆኖ ራሱ አይቀርብም። ምክንያቱም ካለ እርሱ ሕይወት ስለሌለ። ኦኬ አሁን ትልቁ ጥያቄያችን በፕሮቴስታንቱ ቤት እኛ ሰው ሰራሽ የምንላቸው በፕሮቴስታንቱ ቤት ደግሞ እንደ ትምህርት አድርገው የያዟቸው አምስቱ ሶሎች መካከል አንዱ የሆነውን እምነት ብቻ የሚለውን ትምህርት ተመርኩዘን ነው ጥያቄ ያነሳ ነው። ሰዎች በክርስቶስ ኢየሱስ በማመናቸው ብቻ የዘላለም ሕይወትን ምንን አልኩ? የዘላለም ሕይወትን ያገኛሉ ወይ? አሁን ጥያቄያቸው በማመናቸው ወይም ባለማመናቸው አይደለም ያለን ብቻ ላይ ነው። አሁን ጥያቄ ቅዱስ ቤተክርስቲያናችን ብቻ የሚል ትምህርት የላትም። ኦፍኮርስ አሁን ይሄ ብቻ የሚለው ፖይንት ትክክል ነው። በማመናቸው ብቻ ምን በማለታቸው ብቻ በማመናቸው ብቻ የኛ ትልቁ አሁን ጥያቄ የሚሆነው ይህች ብቻ ላይ ነው ማለት ነው። በማመናቸው ብቻ የዘላለም ሕይወትን ያገኛሉ ካልከን አንድ የመጽሐፍ ቅዱስ ማስረጃ ታወጣልናለህ። መጽሐፍ ቅዱስን እናወጣለን፣ እናነባለን። ምን ላይ እናወጣ ዶነ? አሁን አንተ ከማብራራት በፊት አይ ቆይ ወደዛ ከመሄዴ በፊት መጽሐፍ ቅዱሳዊ ሪፈር አምጣ ነው ያልከኝ። አሁን ሰው ሰራሽ የሚለው ትምህርት ጥቅስ ስጠንና ከዛ በኋላ እያየን እየተወያየን በደንብ እንቀጥል። አይ በዮሐንስ 14 ላይ ያወጣልኝ 6። እሺ ኦኬ የዮሐንስ ወንጌል ምዕራፍ 14 ቁጥር ስንት ላምሩ? ቁጥር 6 ላይ 14:6 እሺ 14:6 እንደዚህ ይላል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል ክፍሉ። ስለዚህ ሰው በክርስቶስ ኢየሱስ በማመን ወደ አብ የመቅረብና ወደ አብ የመግባት ብቸኛ አማራጭና መንገዱ። በሌላ በኩል ወደ እግዚአብሔር አብ መግባት የዘላለም ሕይወት የዘላለም ደሞች ያገኛሉ ብዬ እኔ ማምነው ሰው በክርስቶስ ኢየሱስ በማመን ብቻ የሚገኝ የዘላለም ድነት ያገኛል ብዬ አምናለሁ። ስለዚህ ሰው በክርስቶስ ከኢየሱስ በቀር ሌላ መንገድ አለ ወይ ብዬ ጠይቄያለሁ። ከኢየሱስ በቀር ወደ አብ የምንቀርብበት ሌላ መንገድ አለ? ይኸው በቃ እኔ ነኝ ካለ
ፈለገ እኔ ህይወትም መንገድም ነኝ ካለ ሰው ሌላ መንገድ አይኖረውም ነው ባጭር ቃል። እኔ ሌላ መንገድ አለ መንገድ ወይ የለም። ጠይቄሃለሁ ወይ አዶናይ? እኔ ይቅርታ ከጅምሩ ሌላ መንገድ አለ አልተግባባንም ማለት ብዬ ነው። ጠይቄሃለሁ ወይ? አልተግባባንም ማለት ነው። በቃሽ። አዎ አልተግባባንም። እኔ የምጠይቅህ ሌላ፣ አንተም ደግሞ የምታወራው ሌላ። እኔ ስምህን ስጠይቅህ መናገር ያለብህ ወረዳህን አይደለም ስምህን ነው። የጠየቅኩ ነገር ሌላ፣ አንተ ደግሞ ጥቅስ አውጥተህ የምትናገረው ደግሞ ሌላ። ሲጀመር እኮ በርደኛቱ አንተ ነው። አዶናይ ቆይ፣ አሁንም ተረጋግተህ አዳምጠኝ ወዳጄ። እኔ ለምጠይቅህ ጥያቄ አሁን ያነሳሁትን ሀሳብ በመጽሐፍ ቅዱስ የማስረጃ ስትመልስ ስለጠየቀኝ ጥያቄ፣ ለምሳሌ አንተ አሁን ስለ ቅዱሳን ምልጃ ጠይቀህ እኔ ያንን ትቼ ዝም ብዬ ስለ ሌላ ጉዳይ ማውራ ከሆነ በቃ ይህ እኔ ጋር ነው ችግሩ። አንተ የጠየቀኝን ስፔሲፊክ አድርጌ መመለስ አለብኝ። ለምሳሌ አንተ አሁን ስለ ስግደት ስታወራኝ እኔ ስለ ታቦት ማውራ ከሆነ ችግር አለብኝ ማለት ነው። አይ ፈለገ አውቀህ እንደው ላለመግባባት የምታደርገው አይነት ነገር ነው የሚመስለው እንጂ ምንም ችግር ያለው አንተ ላይ ነው። ሰው በክርስቶስ ኢየሱስ በማመን የዘላለም ድነት ያገኛል። ጌታው ወዳጅ እኔ ለመስማት እኔን ለመስማት ፈቃደኛ ከሆንክ ሰው የዘላለም ሕይወት ድነትን የሚያገኘው በክርስቶስ ኢየሱስ ብቻ ነው ብዬ ነው የማምነው። አዶናይ ይሄ መገናኛና ሜክሲኮ አይደለም። እየጮክ የምትሰብከው ወንጌል የለም። እዚህ ጋር በመደማመጥ ነው የምናወራው። እኩል ስናወራ ታች ያለ ሰው አይሰማው። ስለዚህ የሆነ ሚውት እያደረግን ስታወራ አሁንም ጣልቃ እየገባን ሚውት እያደረግን የማውራት እንትንህን ከምናሳጣ ልክ እንደዚህ ራስን ተቆጣጠር፣ እምልህን ነገር አዳምጥ፣ ከዛ በኋላ ተወራለህ። እኔ የምጠይቅህ ጥያቄ ሌላ ነው፣ አንተ ደግሞ እየመለስክ ያለው መልስ ሌላ ነው። ፍየል ወዲህ ቅዝምዝም ወዲህ ነው። አይደለም አዶናይ፣ ኧረ እባክህን በመጀመሪያ ወርቼ ልጨርስ፣ አዳምጥ። ምን ሆነ ነው? ይሄ ለመስማት ፈቃደኛ አይደል? አላስጨረስከኝም እኮ። እንዲህ ስሜትን እየተቆጣጠረን እናውራ። ስሜታዊ የምትሆኑ ከሆነ ስሜታችሁን እንቆጣጠርላችኋለን ጋይስ። እኔ የጠየኩት ይሄ ወንድማችንን ምን ብዬ ነው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ነው። በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ጥያቄ ጠይቄው ወንድማችን አዶናይ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 መልስ ነው። ሰዎች በማመናቸው ብቻ፣ ኦኬ፣ ጥያቄያችን ብቻ ላይ ነው። በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ይሄ መጽሐፍ ቅዱስ ክፍል ይናገራል አለን። መጽሐፍ ቅዱስን ገልጠን ስናነበው እንዲህ ይላል፣ ኢየሱስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ የተናገረውን ገጸ ንባብ ነገረን። እኛ የጠየቅን ጥያቄ ሌላ፣ አንተ ደግሞ የምታወራው ሌላ። ማስረጃ መስጠት ያቃታ አንተ ነህ። የራስህን ድክመት ደግሞ ኖ እያዳመጣችሁኝ አይደለም ትለናለህ። እንዴት አድርገን እናዳምጥ? ስምህን ስንጠይቅ ወረዳህን ቀበሌን የምትነግረን ከሆነ አናዳምጥህም። አዶናይ ጣልቃ እየገባን አልጠየቅንም። እኛ ወረዳህን አልጠየቅንም፣ የጠየቅን ስምህን ነው እያለን እንጠይቃለን። ኦኬ፣ እኔ አሁን ከኢየሱስ በቀር ሌላ መንገድ አለ ወይ ብዬ አልጠየኩም። ከኢየሱስ በቀር ሌላ ወደ አብ የምንደርስበት መንገድ አለን ወይ ብዬ አልጠየኩም። የጠየቁ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ? ኦፍኮርስ ያገኛሉ ብለኸኛል። ኦኬ፣ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ያውጣለን ካለ ቶሎ በል። ማይክን ክፈትና ወደ ጥቅስ አዶናይ። ዮሐንስ 3:16 እሺ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እሺ፣ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። እኛ አሁን ይህንን ጠይቀናል አዶናይ? ምን ብዬ ነው የጠየቅኩህ? እስኪ ጥያቄ በምን ትድናለህ ነው? አሁን ሌላ አማራጭ የድነት አላልኩም። እኔ አሁን በምን ትድናለህ ብዬ ጠየቅኩህ? እኔ በድንጋይ አላምን፣ በዛፍ አላምን፣ በኢየሱስ የሚያምን የዘላለም ሕይወት አለው ነው። እኔ በድንጋይ ታምናለህ አታምንም አላልኩም አዶናይ። ፕሊስ እንዲህ አይነት በጣም ተራ የሆኑ ነገሮችን ፕሊስ አናውራ። የምናውረው ስለ መጽሐፍ ቅዱስ ነው አይደል ወዳጄ? ስለዚህ በመጽሐፍ ቅዱስ የማስረጃነት መስጠት የምንችለውን ነገር ብቻ ፎከስ እናድርግ እንጂ እንዲህ አይነት ትችት፣ ዘለፋ ምናምን ተወው። አንድ ጊዜ እኔ ምታምነው በምንድን ነው ብዬ አልጠየቅኩም። የጠየቅኩ ምንድን ነው ስልህ ምታምነው በምንድን ነው ብለን የጠየቅከኝ ትለኛለህ። እኔ እንደዛ ብዬ አልጠየቅኩም አዶናይ።
ለምሳሌ ከአንተ በፊት የገባው ወንድማችን ማስረሻ የሆኑ ጥያቄዎችን አቀረብንለት፣ ሌሎች አይነት መልሶችን መለሰልን። ሲመልስልን ነው ማስረሻ እኛ የጠየቅን እሱን አይደለም የጠየቅን ይሄንን ነው ብለን አቀረብንለት። እና ይሄ ወንድማችን ምን አደረገ መሰለ? በቃ አይ 1-5 ደቂቃ ስጡኝ፣ ይህንን ጥያቄ የሚመለከቱ ማጣቀሻዎችን ይዤ እመጣለሁ፣ እስከዛ አንድ ሰው አውሩ ብሎ እድል ሰጠ። ከዛ ወደ አንተ መጣን። አዶናይ አንተም ለጊዜው በነገሮች ካልተዘጋጀ፣ ለጊዜው የተዘጋጀህባቸው ምላሾች ከሌሉ እንኳን ማድረግ ያለብህ የ1-5 ደቂቃ ስጡኝ። አይደለም አልተዘጋጀውም አላልኩም። ፈለገ ረዥም ብልሃል አላልኩም። አልተዘጋጀውም ብልሃል አላልኩም። ምናልባት ካልተዘጋጀህ ራሱ ማድረግ ያለብህ 1-5 ደቂቃ ስጡኝ፣ መጽሐፍ ቅዱስን አገላብጭ ልይ ይባላል እንጂ ዝም ብሎ ያባጤ እውነት ይወራል። እኛ የጠየቅን ሌላ ነው፣ አንተ ደግሞ የምታወረው ደግሞ ሌላ ነው። እኛውን አንተ በምን ታምናለህ ብለን አልጠየቅንም። እኛ የጠየቅን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ስጠን ያለን። ስለዚህ መጽሐፍ ቅዱስን አውጣና ይሄንን የሚመለከት አንድ ማስረጃ ስጠን። ካልሆነ አንተም ደቂቃ እንስጥህ እና ተዘጋጅ እባክህን። የልጅ ወሬ እንዳናደርገው ማለት ነው። አዶናይ ማስረሻ ማይክል ሚዩት አድርገው። እሺ ሚዩት አድርገው ማይክል። አይ ፈለገ ለመስማት ዝግጁ ከሆንክ እኔ እንዳወራ እድል ስጠኝ። ምንድነው እሱ? እኔ አሁን ሰው በማመኑ ብቻ ይድናል። አዶናይ ወደ ምላሽ ምን ላይ እናውጣ? ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምን ላይ እናውጣ? ቀደም ጥቅስ ስሰጥ እኮ ጥቅሱ ይሄንን አይገልጥም አልከኝ አይደለም? የጠየኩ ጥያቄ እናንተ የምትመልሰው መልስ ሌላ ነው። እኔ አሁን በምን ታምናለህ ብዬ አልጠየኩም። የጠየኩ ጥያቄ አሁንም ያልጠየኩን ጠይቀኛል ስላልክ የጠየኩ ጥያቄ በምን ታምናለህ ብዬ ሳይሆን የጠየኩ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። ሰዎች በክርስቶስ በማመን ይድናሉ ወይ? ኦፍኮርስ ይድናሉ። አይድንም የሚል ክርስቲያን የለም። እኛ ክርስቲያኖች ነን። ይሰመር። ታዲያ ምን አምናለሁ? እኔ እኮ የማምነውን እምነት እኮ ነው። በክርስቶስ ኢየሱስ በማመን ብቻ ሰው የዘላለም ሕይወት ያገኛል ነው። አዶናይ ከዚህ ውጭ በማመን ብቻ አታምንም አላልኩም። አዳምጠኝ። በምን ታምናለህም ብዬ አልጠየቅኩም። ካልገባ ፖይንቱ አልገባኝም በደንብ አብራሩልኝ ይባላል እንጂ የማያውቁትን ነገር እኮ መፈትፈት ይህ ስህተት ነው። ብራዘር አሁን በደንብ አድርገህ አዳምጠኝ። ስለ ኢኒሻል ሳሊቬሽን ከሆነ እዚህ ውስጥ ያላችሁ ሁላችሁም አዳምጡ። ስለ ኢኒሻል ሳሊቬሽን እኛ አሁን አላወራንም። ስለ ኢኒሻል ሳሊቬሽን ስናወራ ሰዎች በክርስቶስ ኢየሱስ በማመን ይድናሉ። የክርስትና ሕይወት የሚጀምረው በመዳን ነው። ሰዎች የክርስትና ሕይወትን ሲጀምሩ ምንም መስራት የሚጠበቅባቸው አንዳችም ስራ የለም። የሚጠበቅባቸው በክርስቶስ ኢየሱስ ማመን ነው። እሺ፣ በክርስቶስ ኢየሱስ ስላመኑ ሰዎች ነው አሁን ከዚህ በኋላ የምናወራው። በክርስቶስ ኢየሱስ አምነው ያሉ ሰዎች ማመናቸው ብቻ በቂ ነው ወይ የዘላለም ሕይወትን ለማግኘት? የእኛ ቅዱስ ቤተክርስቲያናችን ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን በማፍራት በበጎ ስራ በመጽናት ነው የዘላለም ሕይወትን የሚያገኙት ብላ ታስተምራለች። ፕሮቴስታንት የሆኑት ወንድሞቻችን ደግሞ በጭራሽ ምንም አይነት መልካም ስራ፣ ምንም አይነት መልካም ፍሬ፣ ምንም አይነት በጎ ስራ አያስፈልግም። ሰዎች በማመናቸው ብቻ በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለው ያስተምራሉ። እንዲህ አይነቱ ትምህርት ደግሞ ፍጹም ሰው ሰራሽ የሆነ ትምህርት ነው ብለን እኛ እናምናለን። መጽሐፍ ቅዱስ የማስረጃ ካለ ታወጣለህ፣ ካልሆነ አንድ የመጽሐፍ ቅዱስ ማስረጃ ሰጠህና አብረን እናወራለን። እኔ ደግሞ ማስረጃ ሰጠሃለሁ። እሺ፣ ጥያቄን ወደ ማስተካከል መጥተሃል። አሁን የመጀመሪያውም ጥያቄ ነው የፕሮቴስታንት እምነት አዶናይ መልስ አለ ወይስ የለ? ባጭሩ ብዙ ሰዎችን መለማመጥ እኛ አንፈልግም። አይደለም ሁለት ጆሮ የተሰጠን መልስ አለ ወይስ የለም? ከዚህ በኋላ ወደ ፖይንቱ ማትገባ ከሆነ ታች አስወርዳለሁ። መልስ አለ ወይስ የለም? አዶናይ መልስ አለ ወይንስ የለም? እባክህ አታደርግ። የተሰጠን ለመስማት መሰለኝ። ለምን አትሰማኝም? ወይስ የለም? ይቅርታ እንደ ሀሳብ መጀመሪያ ሰማኛ። መልስ ብሎ ለማለት እንዴት ላውራ? መልስ አለ ወይስ የለም? አይ ፈለገ በቃ አቅም የለህም ማለት ነው። አቅም የለም። አንተ መልስ አለ የለህም? አሁን እንደዚህ በቃ እንደዚህ አመናችሁበት ስትወርዱ ደስ ይላል። አለቅ። ሰዎች መለማመጥ በጣም ይሰለቻል።
መልስ ካለ ወደ መልስ። አንተ ትችላለህ፣ አንተ አትችልም። አመግሮማን እኔ እችላለሁ እኔ አልችልም የሚል ሰጣ ገባ ውስጥ አልገባም። ሕፃን የሆናችሁ ልጅነታችሁን ያልጨረሳችሁ ሰዎች ይኸው አይችልም አስፈራራ ነው ምናምን ሰጣ ገባ እንደዛ ብላችሁ ራሳችሁን አስደስታችሁ ይሄዱ። እኛ ትልልቅ ሰዎች ነን። በእንደዚህ አይነት ተራ በሆነ የልጅ ጨዋታ ውስጥ ገብተን ራሳችን አናጃጅልም። መጽሐፍ ቅዱስ ማስረጃ ያለው ቀጥታ መጽሐፍ ቅዱስ ማስረጃውን ሰጥቶ መውጣት ከሌለ ምንም አሰራም። እዚህ በቃ ልክ አሁን እንደገባው ወንድማችን በራሳችሁ ላይ ሰደፋችሁን መጠቀም። እሺ ማን ይላል ኪንግ የሚል አካውንት ይሰማል? ይሰማል። ኪንግ የሚል አካውንት ማንን በል ያ ይሰማል። ዘሩባቤል ይባላል። ዘሩባቤል ቤት ተብሎ ነው ከወንጌል አማኝ የወንጌል አማኝ የሚባል እኮ ቤት ነው ተይዘው። አይኔ ወንጌል አማኝ ነኝ። በቃ በካውንስሉ ስር ያለን አብያተ ክርስቲያናት ውስጥ ዘሩባቤል እኔ አንተ ምን አማኝ ነህ አላልኩም። ወንጌል አማኝ ነኝ ማለት መፍት ነው ባይዘው። አንተ ወንጌል ተማላ ክርስቲያን በሚል ያዘኝ ክርስቲያን ነኝ እኔ ኢቨን ካቶሊኮች ክርስቲያን ነን ይላሉ፣ ኦነሊስቶች ክርስቲያን ነን ይላሉ እኮ። ስለዚህ አንተ ከዛ ካቶሊክ ኦርቶዶክስ እና ፕሮቴስታንትን ክርስቲያን የሚሉት በክርስቶስ የሚያምኑ ክርስቲያን ስለሚባል ይላሉ፣ ልክ እንዳንተ ይላሉ። ስለዚህ ቤተ እምነት ንገረን ዘሩባቤል እባክህ፣ ሰዓት አንፍጭ። ካታጎራይዝ ማድረግ ከፈለግ ተልኮ ለትውልድ ቤተክርስቲያን በካውንስሉ ስር ያለ ቤተክርስቲያን ነው። እዛ ነው ማመልከው፣ ወይንም ደግሞ ሐዋርያው ዘላለም ጋር ማለት ነው። ተልኮ ለትውልድ ኦኬ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ? ከጫጫታ ራቅ ብትል አሪፍ ነው። እኔ በሁለት ነገር ነው የማምነው። አይ መኪና ውስጥ ስለሆንኩ ነው፣ ከይቅርታ ጋር ጫጫታ ውስጥ ሆኜ ሰው የሚያልፍ ምናምን ሰው ስላለ ነው። እሺ እንግዲህ ድምጽ እየረበሸ ነው። ወደ ሐሳቤ ስገባ በጣም ይቅርታ። እኔ ወደ ሐሳቤ ስገባ መጽሐፍ ቅዱስ የሚያምን ይጸድቃል ስለሚል ከምንም በፊት እምነት ይቀድማል ብዬ አምናለሁ። ከእምነት ቀጥሎ ግን እምነት ብቻ ብዬ ደግሞ በአራት ነጥብ ሰው የገዛ የስጋውን ፈቃድና ምኞት እያደረገ ነገ እግዚአብሔርን መንግስት ይወርሳል የሚል አስተሳሰብ የለኝም። ምክንያቱም የእምነት አንድ አማኝ ካመነ በኋላ ሊሰራቸው የሚገባ ስራዎች አሉ ብዬ ስለማመንና ስለማስብ ማለት። አንዳንድ ሰዎች እምነት ብቻ ይሉና ስራቸው ደግሞ ወይ ምግባራቸው ደግሞ ሴጣናዊ የሆነ ነገር ሊሆን ይችላል። ከክርስቶስ መስቀል ስራ፣ ከክርስቶስ ቤዛነት፣ ክርስቶስ ኢየሱስ ካደረገውና ከከፈለው ዋጋ የተቃረነ መንገድ የሚሄዱ ሰዎች እነዛ ሰዎች ስላመኑ ይድናሉ የሚል አስተሳሰብ የለኝም። ነገር ግን ሰው ያመነ ሰው ሊሰራቸው የሚገባ ደግሞ የእምነት የሚባሉ ስራዎች ወይንም የእምነት የሚባሉ ፍሬዎች ሊኖሩ ይችላሉ። በተቃራኒ ደግሞ ሰው ስለሰራ ይድናል የሚል እምነትም የለኝም። መጽሐፍ ቅዱሳዊም ይሄ ሀሳብ ግራውንድ የለው። ስለዚህ አንድ ሰው ይቅርታ ዘሩባቤል ስለጠየቁ የመጀመሪያው ነገር ጠይቀኸኛል አላልኩኝ? እያያዝኩኝ እሺ፣ አመሰግናለሁ። አያይዤ ማውራት ስላለብኝ ነው። አመሰግናለሁ። እሺ ቴንኪው። ሰው ሰርቶ ይድናል የሚል ትምህርት እኛ እንቀበላለን አላልህም? በኢሹ ደረጃ ያለም አልጠየቅም። ስለዚህ በጣም ድምፅ አለ ዘሩባቤል። በእንዲህ አይነት መልኩ መቀጠል ትንሽ ይከብዳል። እሺ ዘሩባቤል ከጫጫታ ቦታ ላይ ራቅ ብለህ ከጫጫታ ቦታ ላይ ራቅ ስትል ንገረኝና የዛን ታይም ላይ እንቀጥላለን። አሁን ላይ ምንም አመች አይደለም። በጣም ብዙ አመሰግናለሁ። እግዚአብሔር ይባርክ። ስለ ጨዋነት በቃ ሚዩት አድርጌዋለሁ፣ እሰማለሁ። እሺ አመሰግናለሁ። እሺ እዚሁ ላይ ሆነና ከዛ በኋላ ልክ ሲመች ወይ አንድ ቁጥር ጻፍልኝ ወይ ደግሞ ሜከን ከፍተህ አሁን ጥሩ ቦታ ነው ያለሁት በለኝ፣ እንቀጥላለን። እሺ ማስረሻ ወንድማችን አቤት። እሺ ሰዎች
በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህን ነበረ። የመጽሐፍ ቅዱስ ማስረጃ ስንጠይቅ ትንሽ ታይም ስጡኝ፣ ፈለግ አድርጌ ልምጣልከን እና መታሃል። እሺ ምን ላይ እናውጣ? ሰዎች በማመናቸው ብቻ አዶናይ ካለው ልጀምርና አዶናይ ካለው አትጀምር። የእሱን ሀሳብ እያወራው እያብራራው ማስረጃ አዶናይ ካለው አትጀምር። ምን ያደርግልኛል? አሁን አዶናይ ራሱን ችሎ አውርቶ ራሱን ችሎ ነው። እሺ ዮሐንስ ቅድም ራሱ ያወጣበት አወጣልኝ ድጋሚ። አዎ ስለዚህ አሁን አዶናይን ትረሳና አንተ አሁን ይኸው ይሄ መጽሐፍ ቅዱስ ጥቅስ የራሴ ወኪል ይገልጥልኛል እያልክ እንቀጥላለን። እሺ ዮሐንስ ወንጌል ምዕራፍ ስንት አልከኝ? ምዕራፍ 3 ቁጥር 16 ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል ይህ ክፍል። እሺ ስለዚህ ጥያቄያችን ምን ነበር? ሰው በማመናቸው ብቻ ይድናሉ ወይ ማለት ነው ያልኩት። እንደዛ ብዬ አልጠየኩም። እንደዛ ብዬ አልጠየኩም። ሰዎች በማመናቸው ብቻ ይድናሉ ወይ ነው ያልኩት። አልጠየኩም። እንደዛ ብዬ አልጠየኩም። ማስረሻ እሺ ጥያቄውን መድገም ትችላለህ እኮ እኔ ስለጻፍኩ ነው። አዎ እኮ የጻፍከውም ስህተት ነው ማለት ነው። እኔ የጠየኩ ጥያቄ ሰዎች በክርስቶስ ኢየሱስ በማመን ብቻ በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ያልኩ። ኦፍኮርስ አምናለሁ አልከኝ። ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይ? አዎ ይድናሉ። ለምሳሌ ይህ ክፍል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እንዲሆን የሰጠን። ኦፍኮርስ በእርሱ የሚያምን ሁሉ እንዳይጠፋ ነው ልጁን የሰጠን የክርስቶስ ኢየሱስ አባት እግዚአብሔር። አሁን ጥያቄው በክርስቶስ ያመነ ሰው ይድናል ወይስ አይድንም? አይደለም። ማስረሻ ሰዎች ሲጀመር ቅድም እንዳልኩት የክርስትናው የሚጀመረው በመዳን ነው። የክርስትናው የሚጀመረው በመዳን ነው። ምን በማድረግ? በክርስቶስ በማመን። ከዛ ውጭ ሌላ ምንም ሰዎች የሚያደርጉት ነገር የለም። በክርስቶስ በማመን ሰዎች በክርስቶስ በማመን የመዳንን ሕይወት ይጀምራሉ፣ የክርስትናን ሕይወት ይጀምራሉ። አሁን እኔ ስላመኑ ሰዎች ነው ማውራ። እሺ በክርስቶስ ሰዎች ያመኑ ሰዎች ማስረሻ እስኪጨርስ አዳምጠኝ። ያልጨረስኩልህን ጥያቄ ለመመለስ አትሞክር ወዳጄ። ሰዎች በክርስቶስ አምነው ካመኑ በኋላ በማመናቸው ብቻ ነው የዘላለም ሕይወት የሚያገኙት የሚል ትምህርት ከመጽሐፍ ቅዱስ ላይ ማስረጃ ሰጠኝ። ምን ላይ ነው ያነበብከው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት ምን ላይ ነው ያገኘው? ያንን የመጽሐፍ ቅዱስ ማስረጃ ሰዎች በማመን ይድናሉ የሚል ጥቅስ ምናምን ከዚህ በኋላ እያወጣ ጊዜ እንዳንፈጅ አንድ ድል እሰጥሃለሁ። ከሌለ እኔ መጽሐፍ ቅዱስ ሳወጣና እናወራለን። ቃል በቃል እኮ ላስረዳ፣ ቃል በቃል ላስረዳ። የኛው መጀመሪያ እሺ፣ በእርሱ የሚያምን አይደል? ያ ሰው አመነ፣ ሁሉም አምኗል። ስለዚህ የዘላለም ሕይወት ቀጥታ አግኝተዋል እኮ እነዚህ ሰዎች ስፔሲፊክ ማለት። ስለዚህ አንተ እኮ የምትለው በእርሱ የሚያምን ሁሉም አመነ ይድናል በክርስቶስ በኩል ምናምን አልከን እኮ። ግን እነዚህ ሰዎች በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷል። ስለዚህ እነዚህ ሰዎች እኮ ክርስቶስ እንደሞተላቸው ካመኑ እንዴት አይደኑም ነው? ስለዚህ ይድናሉ እነዚህ ሰዎች። በኢየሱስ ያመነ ሰው አይድንም ብያለሁ። ይድናሉ ወይ አልከኝ እኮ። አዎ ይድናሉ። ማስረጃ አልከኝ። ዮሐንስ 3:16 ከፈለክ ሌላም እጨምርልሃለሁ። ማስረሻ ሰላም ማለት ሁሉም ነገር አቤት ሰላም ነው። ቤት ሁሉ ሰላም ነው። ዘመድ፣ እናት፣ አባት፣ አክስት፣ አጎት ምናምን ሰላም ናቸው። የቤት ኪራይ ያልደረሰ ማለት ነው። አረ ለምን ይደርሳል? አረ ለምን ይደርሳል? ምን ቦታው? እሺ ማስረሻ አሁን ያልጠየቅኩ ነገር ላይ ፎከስ እንዳታረግ እሺ። ሰዎች በማመን እንዴት አይድኑም አትበለኝ። በክርስቶስ ያመነ ሰው አይድንም ወይ ይድናል ወይ ብዬ ጥያቄ አላቀረብኩልም። እኔ በክርስቶስ ኢየሱስ ማመን ሰው እኛ ክርስቲያኖች ነን። ክርስቲያን የሆነ ሰው እንዲህ አይነት ኢሹ በነገራችን ላይ እንደ ጥያቄ አድርጎ ራሱ አያቀርብም። ኦኬ የጠየቁት ምን እናደርጋለን? እኔ መጽሐፍ ቅዱስ ማስረጃ እወጣለሁ። እንዴት ማስረጃ እንደሚሰጥ ላሳይ ለሌላው ጊዜ። እኔ የጠየቁት ጥያቄ ምንድን ነው? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ
የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ነው። አያገኙም ነው። እኛ እንዲህ ብለን ነው ምናምን ነው። አንተ ደግሞ ኦፍኮርስ ያገኛሉ ብለህ ነገርህናል። እሺ እስኪ አንድ የመጽሐፍ ቅዱስ ማስረጃ እናውጣ። የዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ ያውጣልን ወንድማችን ማስረሻ። ምዕራፍ 15 ቁጥር ስንት? ቁጥር 1 ጀምሮ እስከ 2 ያለውን አንብብልኝ እስኪ ምን ይላል? እውነተኛ የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱም በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል። ፍሬውን የሚያፈራውን ቅርንጫፍ ሁሉ ግን የበለጠ እንዲያፈራ ይገርዘዋል። ከነገርኳችሁም ቃል የተነሳ እያነበብክ ያለው መጽሐፍ ቅዱስ አይደለም ማስረሻ፣ አዲስ መደበኛ ትርጉም አይደል እያነበብክ ያለው? አዎ አዲስ መደበኛ ትርጉም ስናት ባይብል ባይዘዌ እና መጽሐፍ ቅዱስ አውጣና በበልኝ። አዲስ መደበኛ ትርጉም መጽሐፍ ቅዱስ አይደለም ያልኩበት ሪዝም በዚህ አጋጣሚ ልንገራችሁ። እሱ እያነበበ ያለው መጽሐፍ ይሄ ነው። ይሄ አዲስ መደበኛ ትርጉም ይባላል። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ በባይብሊካል ኢንተርናሽናል እንዲሁ ጀስ በግለሰቦች የታተመ መጽሐፍ ነው። የመጽሐፍ ቅዱስ ማህበር የማያውቀው ማለት ነው። ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ ነው። ለምንድነው የመጽሐፍ ቅዱስ መረጃ መጽሐፍ ቅዱስ አይደለም ያልኩት? ሁለት ነገሮችን ላሳያችሁ። ሁለት ነገሮችን ወንድማችን ማስረሻ ሌላ ጊዜ ከኛ ጋር ስትወያይ እሱ ባትይዘው ጥሩ ነው። ለእኛ ብለህ ሳይሆን ለራስህም ጭምር ባትይዘው ጥሩ ነው። ለምን? በውስጡ በጣም ሰፊ የሆኑ በክህደት የተሞሉ ሀሳቦች ስላሉት ማለት ነው። እሺ ካሜራ ሰላዞር እንደዚሁ ላንብበላችሁ ጋይስ፣ እንደዚሁ ላንብበላችሁ። አንደኛ ቆሮንቶስ ምዕራፍ 15 ለምሳሌ ማስረሻ በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? አምናለሁ። ይቅርታ ከርሳችን ለመውጣት አይደለም እምነትህን ለማወቅ ያክል ነው። በአብ በወልድ በመንፈስ ቅዱስ ታምናለህ አይደል? አዎ። በስላሴ አካላት መካከል መበላለጥ አለ ብለህ ታምናለህ? የለም፣ አንድ አምላክ ናቸው። እሺ አንድ ሰው ከአንተ እምነት ውጭ የሆነ ሰው መጥቶ በስላሴ አካላት መካከል አብን ለይቶ ለምሳሌ አብ የበላይ አስተዳዳሪ ነው ቢሉ ክህደት ነው ወይስ አይደለም? አንድ ከአንተ እምነት ውጭ ያለ ሰው መጥቶ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ቢሉ ክህደት ነው ወይስ አይደለም? እሺ እዚህ ላይ ከመጠካይ ጋር ክህደት ነው ወይስ አይደለም? ነው መሰለኝ ማለት ማስረሻ አንድ ሰው አብ በስላሴ አካላት መካከል የበላይ አስተዳዳሪ ነው ካለ ክህደት ነው ወይስ አይደለም? አቋምህን በመጀመሪያ ማለት አንድ ሰው አብ የበላይ ነው ቢለው ክህደት ነው አይደለም ያልከኝ? አዎ ከሶስቱ አካላት መካከል ስለዚህ ከሶስቱ እነዛን አበላልጧል ነው ማለት በስላሴ መካከል ወንድማችን አዳምጠኝ እንጂ ማስረሻ እባክህን በስላሴ አካላት መካከል መበላለጥ አለ ወይ ስልህ የለም ብለኛል። አንተ ይሄ የአንተ እምነት ነው። በዚህ ጉዳይ እኔም ስለማመን አንተን አልቃወምህም። በስላሴ አካላት መካከል መበላለጥ የለም። አንድ ከኔና አንተ እምነት ውጭ ግን ያለ ሰው መጥቶ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ቢል ክህደት ነው ወይስ አይደለም? እስቲ አንዴ አልገባኝም። እኔ ራሱ እዚህ ጋር ባሰ ጥያቄ ፈጠርክብኝ አንተ ራሱ። በስላሴ አካላት መካከል በስላሴ መካከል መበላለጥ የለም ብለኛል አይደለ? ማስረሻ የለም። አዎ መበላለጥ አለ ካለ አንድ ሰው ክህደት ነው ወይስ አይደለም? ክህደት ነው። ቴንክ ዩ። እሺ በደንብ ካሜራ ዙሪያ ላሳያችሁ። ይሄ መጽሐፍ ቅዱስ እዚህ ጋር የምታዩት ይሄ መጽሐፍ ቅዱስ ሁላችሁም ተከታተሉ። እሺ በደንብ እንደሚታያችሁ ተስፋ አደርጋለሁ። ይሄ እዚህ ጋር የምትመለከቱት የመጽሐፍ ቅዱሱ ዋና ክፍል ነው። ከዚህ ከመስመሩ በታች ደግሞ የፕሮቴስታንት ስኮላሮች የህዳግ ማብራሪያ ብለው ያስቀምጡት ሀሳብ ነው። ወልድ ራሱ ሁሉን ላስገለጸለት ለእርሱ ይገዛል የሚለውን ሀሳብ ሲያብራራ ምን ይላል መሰላችሁ? 15:28 ላይ የሁላችሁም ይሁን በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ይታያል አይደል? በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ኦኬ
ይሄ የአሁኑ መጽሐፍ ላይ ነው። በአብ በወልድ በመንፈስ ቅዱስ ለምናምን ለእኛ ትልቅ ክህደት የሆነ ትምህርት ነው። እንዲህ አይነት ከመጽሐፍ ቅዱስ ያፈነገጠ ሀሳብ የያዘ መጽሐፍ ቅዱስ ልንለው አንችልም። ኦኬ። በስላሴ አካላት መካከል መበላለጥ አለ ወይንስ የለም ስለለው ወንድማችን እንደሰማችሁት የእሱ እምነት የለም ነው። እርሱ ይዞ እያነበበለን ያለው መጽሐፍ ላይ ግን በስላሴ አካላት መካከል መበላለጥ አለ ብሎ በ4 ነጥብ የሚያስቀምጥ። ስለዚህ እንዲህ አይነት ትምህርት ምን አልከኝ? በረገ ቁጥሩን ንገረኝ። አሁን ያነበብኩበትን ክፍል 15:28 የህዳግ ማብራሪያውን አንብበው። እዛ ላይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ዮሐንስ ነው ወይስ ቆሮንቶስ? እንዴ የምን ዮሐንስ? አንደኛ ቆሮንቶስን ያነበብኩት ምዕራፍ 15። እንደገና ካሜራው ዙሪያ ላሳይ፣ ምዕራፍ 15 አረ ላሳይ ከእንደገና ራስ ያወጣል። አረ 15:28 15:28 እሺ 15:28 ቁጥር 28 ማለት ነው። አንደኛ ቆሮንቶስ። የህዳግ ማብራሪያው ላይ ከፈለክ ምን ይላል? እሺ እኔ ጋር የለውም። ላሳየለ ካሜራ ብርቻ ያሳያለሁ መጽሐፉን። ኖ ትክክል ነው። የሌለው አለ። ይኸው የህዳግ ማብራሪያ የሌለውም አዲስ መደበኛ ትርጉም አለ። የህዳግ ማብራሪያ የሌለው ሙሉ ለሙሉ ገጸ ንባብ ያለው። እሺ ቆይ አረ የኔ ላሳይህ። እሺ ማስረሻ ችግር የለውም። ትክክል ናንተ ያልከው የህዳግ ማብራሪያ የሌለው አለ። ይኸው እዚህ ጋር ያለው አየው። ይሄ አዲሱ መደበኛ ትርጉም ነው። ይኸው እዚህ ጋር ደግሞ የህዳግ ማብራሪያ ደግሞ ያለው አዲሱ መደበኛ ትርጉም ነው። እሺ ማስረሻ ችግር የለውም ያልከው ትክክል ነው። ይኸው የህዳግ ማብራሪያ ያለው ይኸው ችግር የለውም። ምንም ካሜራ አይታይም። ለጊዜው ግን ካሜራ ባይታይም ትክክል ነው። እሺ ይሄ ደግሞ የህዳግ ማብራሪያ የሌለው አዲስ መደበኛ ትርጉም ነው። ይሄም የህዳግ ማብራሪያ የሌለው ነው። ይሄ የህዳግ ማብራሪያ ያለው ነው። ሁለቱም they are not Bibles ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተሙ በጣም ሰፊ የቃላት ለውጥ ያላቸው መጽሐፍቶች ናቸው። ስለዚህ አሁን ለጊዜው እሱን እንዳታነብልኝ። መጽሐፍ ቅዱስ ግን ካለ መጽሐፍ ቅዱስን ትገልጥና ማስረሻ ጊዜ መጽሐፍ ቅዱስ ካለ መጽሐፍ ቅዱስ ትገልጥና ዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ አውጣልኝና አንብብልኝ። እስከዛ ድረስ ላይቭ ስትሪማችን ላይ ያላችሁ ክርስቲያኖች ወንድሞች በኮሜንት ሴክሽን ፍትህ በግፍ ለተገደሉ ክርስቲያኖች ወንድሞቻችን እያላችሁ ኮሜንት ላይ ጻፉ። እንዲህ ባለችን አጋጣሚ ለክርስቲያኖች ወንድሞቻችን ድምፅ እንሁን። እሺ ሁላችንም ባለችን አጋጣሚ ላይቭ ስትሪማችን የሚከታተሉ ሰዎች ይህን እንዲያዩ ሁላችሁም በደንብ ኮፒ ሊንክ በደንብ ሼር እያደረጋችሁ መልእክቱ እንዲደርስ አድርጉ። ኮሜንት ላይ የሆነ ሰው ጌታን ተቀበለ ምናምን ስትሉ አየሁኝ እና እንዲህ አይነት ሰዎችን ፕሊስ ብዙ እውቅና ባሰጧቸው ጥሩ ነው። አንድ ሲቀጥል ደግሞ ወንድማችን በልቡ ከመነፈቀ በጣም ቆይቷል። ጌታው ለእውነተኛው ቤቱ ይመልሰው። በልቡ ከካደ በጣም ቆይቷል እና አንዳንድ ጊዜ ሰው በልቡ በጣም ቆይቶ ይክድና እኛ የምናየው በአካልኛ ጠገም መኖሩን ነው እና በዛ ብዙ አትገረሙ ለማለት ነው። እሺ ማስረሻ ዮሐንስ ወንጌል ምዕራፍ 15 አወጣ። ቆይ አሁን ያልከው እኔ ነው ወይስ ጌታ ሆይ? ማስረሻ ምን ሆነ ነው በፈጣሪ? እሺ ምንድን ነው እንደዚህ አይነት ነገር? እሺ ላምበብ። እሺ ዮሐንስ ወንጌል ምዕራፍ 15 ምን ይላል? አንብብልኝ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬውን የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬውን የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገራችሁን ማስረሻዬ
አመሰግናለሁ። እሺ ቁጥር 6 ደግሞ አንድ ጊዜ አንብብልኝ እስቲ እዛው ላይ ቁጥር 6 ምን ይላል? ቁጥር 6 በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉችሁማል። በቃ በጣም ጥሩ። ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነሱን ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ጌታችን ኢየሱስ ክርስቶስ በእኔ የማይኖር ሲል ምን ማለቱ ነው? ማስረሻ በእኔ ምን ያላለ ማለት ነው? ወደ እሳት ይጣላል የተባለ ያላመነ። በጣም ትክክል። በክርስቶስ ያላመነ ሰው በእኔ የማይኖር ሲል ጌታችን ኢየሱስ ክርስቶስ በእኔ ያላመነ ማለቱ ነው። እሺ ቁጥር 2 ላይ ደግሞ በእኔ ያለውን ይላል። በእኔ ያለውን ሲል ደግሞ በእርሱ ምን ያለ ማለት ነው? ማስረሻ በእኔ የማይኖር ያላመነ ከሆነ በእርሱ ያመነ። እሺ በቃ ሁለቱን ይዘናል። ቁጥር 6 ላይ በእርሱ የማያመን ሰው ወደ እሳት ይጣላል ይላል። በቃ አጭርና ግልጽ። በክርስቶስ ያላመነ ሰው ድል ፈንታ የለውም። ምንም አይነት መልካም ነገርን ቢሰራ ራሱ በክርስቶስ ካላመነ ከክርስቶስ ጋር እድል ፈንታ የለውም። ቁጥር 2 ላይ ግን በእኔ ያለውን ይላል። እዚህ ጋር አሁን በደንብ አድርገህ ተከታተል። በእርሱ ያመነ ማለት ነው ተባብለናል፣ ጨርሰናል። በእኔ ያለውን ይለናል ክርስቶስ። ፍሬ የሚያፈራውን አባቴ አብዝቶ እንዲያፈራ ያጠረዋል ይላል አይደለ? ማስረሻ በእርሱ አምኖ መልካም ፍሬ የሚያፈራ የኢየሱስ ክርስቶስ አባት አብዝቶ እንዲያፈራ ያጠረዋል። ግልጽ ነው አይደለ? በጣም ጥሩ። እዚሁ ክፍል ላይ ደግሞ በእኔ ያለውን ይላል ክርስቶስ። በእርሱ አምኖ በእርሱ አምኖ መልካም ፍሬ የማያፈራው ያስወግደዋል ይላል። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራው ምን ይለዋል? ማስረሻ ይጣላል ማለት ነው። ወደ ይቆረጣል አይደለ? ያስወግደዋል። እሺ በክርስቶስ አንድ ሰው አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ወይስ አይወገድም? ማስረሻዬ በክርስቶስ አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ወይስ አይወገድም? ይወገዳል። በዚህ ነው አባት። ይወገዳል። አሁን ቅድም ስናነሳ የነበረው ሀሳብ ይሄንን ነው። ሰዎች በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ ይወገዳሉ። ማመናቸው ብቻ በቂ ነው። በቃ ምንም ይስሩ ምን የዘላለም ሕይወት ያገኛሉ የሚል ትምህርት ፍጹም አጋንንታዊ ነው። ይህ ስህተት የሆነ ትምህርት። አንድ ጊዜ አንድ እንጨርስ። ማስረሻ አንድ ጊዜ ተወዳጅ ወንድማችን እንጨርስ የኔ አባት። እሺ አሁንም ብቻን እንዴት ይሄ የመጽሐፍ ቅዱስ ክፍል እንደሚያፈር ስላሳየ ሰዎች በማመናቸው ብቻ አሁን ስላመኑ ሰዎች ነው የምናወራው። ጌታችን ኢየሱስ ክርስቶስ በእኔ አምነው ይኸው በእኔ ያለውን ይላል። በእርሱ አምነው መልካም ፍሬ የሚያፈራለ፣ መልካም ፍሬ የማያፈራለ። መልካም ፍሬ የማያፈራው ይወገዳል። ምንም አይነት ሐሴት ይወገዳል። በቃ አጭርና ግልጽ። መልካም ፍሬ የሚያፈራው ደግሞ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል። እሺ ማስረሻዬ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ከሆነ ማመኑ ብቻውን ከመወገድ ያድነዋል? ማስረሻ እስቲ መልስልኝ። አሁን ይህ ሰዎች በማመናቸው ብቻ የሚለውን የመጨረሻ ፍርስራሹን የሚወጣ ሀሳብ ነው። ይህን በደንብ አድርገህ አዳምጥና መልስልኝ። መጽሐፉን በደንብ አድርገህ ይኸው ዮሐንስ ወንጌል ምዕራፍ 15 ቁጥር 2 በደንብ አድርገህ ይኸው። አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ከሆነ ማመኑ ብቻውን ከመወገድ ያድነዋል ወይ? ማስረሻ እሺ አሁን ላብራራለሁ። ከዚህ በኋላ ያለው ላብራራለሁ። አንድ ሰው በክርስቶስ አመነ። ከዛ በኋላ ያ ሰው አለ አይደል በክርስቶስ አምኛለሁ ብሎ እንደፈለገ አጭር መጀመሪያ ለመለስ የመጣው ኮን ፈለግ ማስረሻ እንደሱ አይነት አይደለም። እንደሱ አይነት ነገር አይደለም የፈለኩት። ቆይ ያልከው እኮ እንደዛው ነው። ቆይ መልካም ፍሬ ያፈራል አያፈራም አይደል? ማስረሻ እኔ እንደዛም አላልኩም። ጥያቄን በደንብ ደግሞ አረ ፈለገ አሁን ማስረሻ ለመለስ ልቆይ እኮስ የኔን ሐሳብ አስጨረሰኝና ያንተን እኮ ቁጭ ብያ እንደሱ ስላልክ እኮ አይደለም እናዳምጥ። ምን ሆነ ነው ተወዳጅ ወንድማችን? አጭር መልስ ነው የምትሰጠን። እሺ ኢየሱስ ያድናል ወይስ አይደንም? ማስረሻ
ያድናል። በቃ አሁን እንዲህ አይነት ሹሩባ ውስጥ ምናምን አገባም። አየህ በቀጥታ ነው የምመልሰው። ኢየሱስ ያድናል ወይስ አያድንም ስል በቃ ያድናል ብለን የመለስከው በጣም ጥሩ። አንድ ሰው በክርስቶስ አምኖ መልካም ፍሬ ማያፈራ ከሆነ ማመኑ ብቻውን ከመወገድ ያድነዋል ወይስ ያድነው? አጭር መልስ እኮስ። መልካም ስራ ያልካቸው ነገሮች ምን አይነት ስራዎች ናቸው? ለምሳሌ መልካም ስራ ያልኳቸው ነገሮች ምንድን ናቸው ብዬ አይደለም የጠየቅኩ። ማስረሻ አይደለም የዮሐንስ ወንጌል ምዕራፍ 15ን መሰረት አድርግና ጌታችን ኢየሱስ ክርስቶስ የተናገረውን መሰረት አድርገ አንድ ሰው በክርስቶስ አምኖ መልካም ፍሬ ማያፈራ ከሆነ ማመኑ ብቻውን ከመወገድ ያድነዋል ወይስ አያድነው? ቶሎ በል። አሁን እኮ ስማኝ፣ አሁን አንተ ስታስረዳ የራስህን ሀሳብ ስታስረዳ አይደለም ወይ ፈለገ እዚህ ጋር ምክንያቱም የራስህን ስታስረዳ እንደፈለክ አመቻችተህ እኮ ነው ያስረዳው። እኔም የራሴን ሀሳብ እኮ ላስረዳ አስረዳ እንጂ አስረድታለህ። አንሰሳት